ሀገር ዘመድ ቢኖራት ኩባ የኢትዮጵያ እህቷ ናት። ያውም ቀን ሲከፋ ሰማይ ሲደፋ የቅርባችን ሲርቀን የሩቅ ቅርብ የሆነችን ውለታ ሳትጠይቅ ለነጻነታችን ልትዋደቅ ግንባር ላይ ያገኘናት ዘመድ ብለን የማናርቃት ቤተሰባችን ናት። ምን ጂኦግራፊ ቢያራርቀን ምን ውቅያኖስ ቢለያየን በ1969 የዋለችልንን ውለታ እንዴት እንረሳዋለን? በአብዮት ግርግር በጊዜያዊ የውስጥ ችግር መጠመዳችንን ያየው ለዘመናት ሲዘጋጅበት የቆየው የሶማሊያው ሲያድ ባሬ ቀን የቀናው ሲመስለው በታንክ በጀትና በከባድ የጦር መሳሪያዎች ታጅቦ የኢትዮጵያችንን ሉዓላዊነት ደፈረ። አንገት የሚያስደፋ ቢሆንም ወረራው ከፍቶ የሲያድ ባሬ ጦር በአጭር ጊዜ ውስጥ ድሬዳዋ መድረሱ ተነገረ። ይሄኔ ኢትዮጵያን አለሁሽ ካሏት አገራት መካከል ኩባ ቀዳሚዋ ነበረች። ሳትውል ሳታድር ከ15000 በላይ ልጆቿን በሚስጥር በአየርና በባህር አጓጉዛ ኢትዮጵያ ምድር ተገኘች። ኦፕሬሽን ከመንደፍ የኢትዮጵያን መልመል ጦር እስከ ማሰልጠን ግንባር ከመዝመት ሕይወት እስከ መሰዋት ለኢትዮጵያ ነጻነት ኩባውያን ዋጋ ከፍለዋል። ከዲፕሎማሲ ባለፈ በደም ለተጻፈው የኩባ ውለታ ኢትዮጵያም በመሃል አዲስ አበባ የወዳጅነት ፓርክ ሰይማ የመታሰቢያ ሐውልት አቁማ ውለታዋን ትዘክረዋለች። የኩባ ውለታ ግን በጦር ሜዳ ብቻ አላበቃም። በጦርነቱ ወቅት ወላጆቻቸውን ያጡ ከ4000 በላይ የሚሆኑ የሰማዕታት ልጆችን ኩባ ድረስ በመውሰድ በነፃ አስተምራልናለች። የኢትዮጵያ ልጆች በኩባ ትምህርታቸውን የተከታተሉት ከዋናዋ የኩባ ደሴት ተነጥላ በምትገኘው ዝነኛዋ ኢስላ ዴ ላ ሁቬንቱድ ወይም በወጣቶች ደሴት ነበር። በደሴቷ ኢትዮጵያውያን ብቻ ሳይሆኑ ከ45 ሀገራት የመጡ 50,000 ወጣቶች በነፃ የስኮላርሺፕ ትምህርት አገኝተው ሙሉ ወጪያቸው ተችሎ ትምህርታቸውን ይከታተሉ ነበር። አብዛኞቹ ተማሪዎች በልጅነታቸው የተወሰዱ በመሆናቸው የሀገራቸውን ታሪክ፣ ጂኦግራፊና ቋንቋ እንዳይረሱ ከሀገር ቤት በተላኩላቸው መምህራን ትምህርት ይሰጣቸው ነበር። ከአንድ አገር የመጡ ልጆች አንድ ላይ ሲሆን የሚማሩት በሀገራቸው ጀግኖች ስም የሚጠሩ ትምህርት ቤቶችም ነበሯቸው። የኢትዮጵያውያን ትምህርት ቤቶችም ካራማራና መንግስቱ ኃይለማርያም ትምህርት ቤት ይባሉ ነበር። ካራማራ ትምህርት ቤት ቁጥር 16፣ መንግስቱ ኃይለማርያም ትምህርት ቤት ቁጥር 43 ይባሉም ነበር። በደሴቷ ከሚገኙ ተማሪዎች ከፍተኛውን ቁጥር የሚይዙት ከኢትዮጵያ፣ አንጎላ፣ ናሚቢያና ኒካራጓ የመጡ ተማሪዎች ነበሩ። ራሳቸውን ኢትዮ ኩባውያን እያሉ የሚጠሩት አብዛኞቹ በኩባ የተማሩ የኢትዮጵያ ልጆች ወደ ሀገራቸው ተመልሰው በከፍተኛ የሙያና የኃላፊነት ደረጃ ዛሬም ድረስ ሀገራቸውን በማገልገል ላይ ይገኛሉ። ቁጥራቸው ጥቂት ቢሆንም እዚያው ኩባ የቀሩ ትዳር መስርተውና ዜግነት ወስደው የሚኖሩ ኢትዮጵያውያንም አሉ። ኩባ ዛሬም ድረስ ለኢትዮጵያውያን ተማሪዎች የሕክምና ስኮላርሺፕ ትሰጣለች። በዘመናት ሁሉ የሩቅ ቅርባችን የሆነችው ኩባ የዛሬዋ መዳረሻችን ናት። ኩባ በአትላንቲክ ውቅያኖስ በካሪቢያን ባህር ከአሜሪካ በ145 ኪሎ ሜትር ርቀት ላይ የምትገኝ ትንሽዬ አገር ናት። 10 ሚሊዮን ዜጎች አሏት። ኩባ የምትባለው ዋና ትልቋ ደሴት ስትሆን ሌሎች ከ4000 በላይ ትናንሽ ደሴቶችም አሏት። በቆዳ ስፋት ከካሪቢያን ደሴቶች ሁሉ ትልቋ ስትሆን በሕዝብ ብዛት ግን ከሄይቲና ዶሚኒካን ሪፐብሊክ ቀጥሎ 3ኛ ደረጃ ላይ ትቀመጣለች። ኢኮኖሚዋ የተመሰረተው በአብዛኞቹ የዓለም ሀገራት ባልተለመደ መልኩ የሕክምና ባለሙያዎችን ኤክስፖርት በማድረግ ነው። ከዘርፉ በየዓመቱ ከ6 እስከ 11 ቢሊዮን ዶላር ገቢ ታገኛለች። ይህም ከኤክስፖርት ገቢዋ ከ55 እስከ 75 ከመቶውን ይሸፍናል። እንደ አውሮፓውያን አቆጣጠር ከ1963 ጀምሮ ባለፉት 60 ዓመታት ውስጥ ብቻ ግማሽ ሚሊዮን የሚጠጉ የጤና ባለሙያዎችን ወደ 164 የዓለም ሀገራት የላከችው ኩባ በአሁኑ ወቅት እንኳን ከ28000 በላይ የሕክምና ባለሙያዎቿ ከ60 በላይ በሚሆኑ የዓለም ሀገራት ውስጥ በሥራ ላይ ይገኛሉ። በሀገር ቤትም ቢሆን በሐኪም ሕዝብ ጥምርታ ኩባ ዓለማችን ላይ ቁጥር 1 አገር ናት። ለ150 ዜጎቿ አንድ የበቃ ሐኪም አላት።
ይህ ከየትኛውም የዓለማችን ሀብታም አገር ጋር ብናነጻጽረው እንኳን በእጥፍ የተሻለ ነው። ትንሽየዋ ኩባ እንዴት ሆኖ በዓለም ታላቋ የሐኪሞች አገር ሆነች ለሚለው ጥያቄ መልሶ የሚገኘው ኮሚዩኒዝም ለትምህርትና ለጤና ሥርዓት በሚሰጠው ልዩ ትኩረት ውስጥ ነው። ኩባ ድሃ አገር ብትሆንም ለዜጎቿ ግን ዕውቀት በገንዘብ አትሸጥም። በዚህም በምድራችን ላይ 99.8 ከመቶ ዜጎቿን ያስተማረች ብቸኛዋ ድሃ አገር ለመሆን በቅታለች። ላለፉት 60 ዓመታት የተጫኑባትን ቁጥር ስፍር የሌላቸውን ማዕቀቦች አልፋ በጭንቅ ካገኘችው ዓመታዊ በጀት 10 ከመቶውን ለትምህርት ዘርፍ ትመድባለች። ይህም በየትኛውም የበለጸገ አገር እንኳን የማይታይ ከፍተኛ ድርሻ ነው። መንግሥት ሁሉንም የትምህርት ወጪዎች ስለሚሸፍን ከቅድመ መደበኛ እስከ ዶክትሬት ዲግሪ ትምህርት ወጪ መጋራት የሌለው በነፃ የሚገኝ የዜጎች መብት ነው። ከአብዮቱ በፊት ኩባ እንደ አካባቢው ሀገራት ሁሉ ዜጎቿ ያልተማሩ ነበሩ። በሀገራችን እድገት በህብረት የእውቀትና የሥራ ዘመቻን በደንብ እናውቃለን። ይህ ዘመቻ ትልቅ ተሞክሮ ያገኘው ከኩባ አብዮት ነው። ኢትዮጵያ እድገት በህብረትን ከማወጇ ከ13 ዓመታት በፊት ታላቁ የመማር ማስተማር ዘመቻ ኩባ ላይ ተካሂዶ ነበር። የኩባው ዘመቻ ለአንድ ዓመት ብቻ የቆየ ቢሆንም 250 ሺህ የፊደል ሰራዊቶች በአስተማሪነት፣ 700 ሺህ በጎ ፈቃደኞች ደግሞ በአጠቃላይ ሂደቱ የተሳተፉበት በአንድ ዓመት ውስጥ ብቻ ማንበብና መጻፍ የማይችሉ ዜጎችን ቁጥር ከ23 ከመቶ ወደ 3 ከመቶ ዝቅ ያደረገ ለኩባ አብዮት የህልውና መሠረት ተደርጎ የሚቆጠር ስኬታማ ዘመቻ ነበር። ያኔ ፊደል በመቁጠር የጀመረው የእውቀት ብርሃን ነው ዛሬ ከአጠቃላይ የኤክስፖርት ገቢዋ 75 ከመቶውን የሚያመጡላትን በመላው ዓለም እጃቸውን ተስሞ የሚቀጠሩ አንቱ የተባሉ ሐኪሞችን እንድታፈራ ያስቻላት። ኩባ በዓለም መድረክ የምትታወቅበት ሌላው ፊቷ ከሕክምና ሳይንስ በተቃርኖ የሚቆመው የሲጋራ ምርቷ ነው። ይህ ምሁራን እያመረተች ለመላው ዓለም በመላክ ከምትታወቀው ኩባ በፍጹም የማንጠብቀው ነው። ሆኖም ኩባ የነካችውን ነገር በሙሉ በተለየ ክህሎት መከወን ትችልበታለችና ልክ እንደ ዶክተሮቿ ሁሉ ከፍተኛ ጥራት ያላቸውን የሲጋራ ምርቶች ኤክስፖርት በማድረግ ሁለተኛውን ከፍተኛ የውጭ ምንዛሪ ታገኝበታለች። የኩባን ሲጋራ ልዩ የሚያደርገው በእጅ ተጠቅልሎ ለገበያ እስኪበቃ ከ300 በላይ ደረጃዎችንና የጥራት ቁጥጥሮችን የሚያልፍ ያለምንም የማሽን ንክኪ የቅጠሉን ጥራት በጣት በመንካት ብቻ የሚለዩ ቶርሴዶርስ የሚባሉ ልዩ ባለሙያዎች ያሏት መሆኑ ነው። በእርግጥ ኩባ የሲጋራ አምራች አገር የሆነችው ፈልጋው ሳይሆን በተፈጥሮ ተገዳ ነው። ምዕራባዊው የኩባ ምድር አፈርና አየሩ ለትንባሆ ምርት ተስማሚ በሆኑ ንጥረ ነገሮች የበለጸገ መሆኑ ኩባ በምርት ሂደቱ ላይ ከምታደርገው ጥንቃቄ ጋር ተዳምሮ በዓለም አቀፍ ደረጃ ተፈላጊ የሆኑ ሃባኖስ ተብሎ የሚጠሩ 27 የሲጋራ ብራንዶች እንዲኖሯት፣ በዚህም ዓለማችን ላይ የኢንዱስትሪው መሪ ሀገር እንድትሆን አስችሏታል። እንደ አውሮፓውያን አቆጣጠር በ1962 ጆን ኤፍ ኬኔዲ የኩባ ሲጋራ ወደ አሜሪካ እንዳይገባ ማዕቀብ መጣላቸው ደግሞ ፍላጎቱን ከመቀነስ ይልቅ ጭራሽ በውድ ዋጋ የሚሸጥ የቅንጦት ቁስ አደረገው። የሚያስቀው ደግሞ ኬኔዲ በኩባ ሲጋራ ላይ ማዕቀብ ከመጣላቸው በፊት ለራሳቸው ግን 1000 ፓኮ የኩባ ሲጋራ አስቀድመው ገዝተው እንደነበር ይነገራል። ሲጋራ በእሳት ሲያያይዙ በኢምፔሪያሊዝም ላይ አመጽ የለኮሱ የሚመስሉት አንድም ቀን ያለ ሲጋራ ታይተው የማያውቁት ዝነኛው አብዮተኛ፣ ቆፍጣናው ኮሚዩኒስት፣ ተወዳጁ መሪ ጓድ ፕሬዝደንት ፊደል ካስትሮ ደግሞ ሲጋራ ማማጋቸው ታይቶ የወቅቱ የፖለቲካ ውጥረት እስኪለካ የአብዮተኝነት መገለጫ አደረጉት። ይህ የካስትሮ የሲጋራ ፍቅር ታዲያ ለጥቂት መሞቻቸውም ሆኖ ነበር። የአሜሪካው የመረጃ ማዕከል ሲአይኤ ካስትሮን ለመግደል አድርጌያለሁ ሲል ካመናቸው በቸርች ኮሚቴ ሪፖርት ውስጥ ይፋ ከተደረጉ 638 አይነት የግድያ ሙከራዎች ውስጥ ለስኬት የቀረቡት ሲጋራን ማዕከል ያደረጉት ዘዴዎች ነበሩ። አንዴ ቦምብ የተጠመደበት የባህር ውስጥ ቀንድ አውጣ፣ ሌላ ጊዜ መርዝ የተነከረ የዋና ልብስ ልኮባቸው ካስትሮን መግደል አልሳካል ያለው ሲአይኤ በሲጋራ ፍቅራቸው በኩል መግባት ፈለገ። ጊዜው እንደ አውሮፓውያን አቆጣጠር 1961 ነው። በአሜሪካና በኩባ መካከል የነበረው ውጥረት ጣሪያ የነካበት፣ የቤይ ኦፍ ፒክስ ወረራ የታቀደበት ዓመት። ሲአይኤ ለረጅም ወራት
ካስትሮ አዘውትሮ የሚያጨሱትን የሲጋራ አይነት ሲያጠናን የቆየው። ጥናቱ አልቆ ካስትሮ የሚያጨሱት ሲጋራ ተለይቶ ተመሳሳዩም ተሰርቶ ወደ ኩባ ተላከ። ሲአይኤ የሠራው ሲጋራ ካስትሮ አዘውትሮ የሚያጨሱትን ሲጋራ ይምሰል እንጂ ልክ የካስትሮ አፍ ውስጥ እንደገባ ገና ሳይለኮስ በጥቂት ሰከንዶች ውስጥ በደማቸው ውስጥ የሚሰራጭና በቅጽበት ሕይወታቸውን የሚቀጥፍ ቦቹሊነም ቶክሲን በተሰኘ ገዳይ ኬሚካል የተመረዘ ነው። ሲጋራው ወደ ኩባ ተልኮ በመንግሥት ሥልጣን ላይ ለሚገኝ ካስትሮን በቅርበት ማግኘት ለሚችል ነገር ግን ለሲአይኤ በቅጥረኝነት በሚሠራ ሰው እጅ ገባ። ተልኮው ቀላል ነው። ሰውየው ካስትሮ ቢሮ ለሥራ ሲገባ እሳቸው ሳያዩት በመርዝ የተለወሰውን ሲጋራ ከሲጋራዎቻቸው መካከል ይቀላቅለዋል። ካስትሮ የነበራቸው ጥብቅ የደህንነት ቁጥጥርና የሰውየው የብያዝስ መርበትበት ግን ሙከራውን አከሸፈው። በሌላ ጊዜ ካስትሮ አፋቸው ውስጥ እንደከተቱት ሊፈነዳ የሚችል ጥንጥዬ ቦምብ የተገጠመለት ሲጋራ በተመሳሳይ መንገድ ተላከላቸው። ይሄኛውም እንደቀደመው ሁሉ ግቡን ሳይመታ ተጋለጠ። እያንዳንዱ ሙከራ በከሸፈ ቁጥር ካስትሮ በቴሌቪዥን እየወጡ በሲአይኤ ላይ ይሳለቃሉ። ሲአይኤም በተራው ካስትሮ ላይ መሳለቅ ፈለገ። ይሄኛው ዕቅድ ታሊየም የተባለ ፀጉር የሚያረግፍ ኬሚካል በመጨመር ካስትሮ በመላው ዓለም የሚታወቁበት ዝነኛው ጢማቸው እንዲረግፍና በሕዝብ ፊት እንዲዋረዱ ማድረግ ነበር። ተአምር ቢመስልም ሁሉም ሙከራዎች አልተሳኩም። ሲአይኤ ሴራውን አልተው ቢላቸው ካስትሮ ለደህንነታቸው ሲሉ እንደ አውሮፓውያን አቆጣጠር በ1966 ለእሳቸውና ለባለሥልጣናቶቻቸው ብቻ የሚሆን ልዩ ሲጋራ እንዲመረት አዘዙ። በሚስጥራዊ ቦታ በከፍተኛ ጥንቃቄ ከተለቀሙ ቅጠሎች የሚዘጋጀው ኮሂባ የተባለው የዓለማችን ውዱና ዝነኛው የሲጋራ ብራንድ የተፈጠረው በዚህ ምክንያት ነው። ይሁን እንጂ በሲጋራ ሕይወታቸውን ለመንጠቅ የተደረጉ ብዙ መቶ የግድያ ሙከራዎችን እያዩም ሲጋራ ለማቆም ፈልገው የማያውቁት ካስትሮ እንደ አውሮፓውያን አቆጣጠር በ1985 ግን ማንም ያልጠበቀውን ነገር አደረጉ። ሲጋራ በጤና ላይ የሚያስከትለውን ጉዳት ለማስተማር በሀገር አቀፍ ደረጃ ለተጀመረው የጤና ዘመቻ እንደ መሪ አርአያ መሆን ይገባኛል ሲሉ መለያቸው የሆነውን የብዙ ዘመን የከንፈር ወዳጃቸውን ለአንዴና ለመጨረሻ ጊዜ ከጣታቸው ላይ አሽቀንጥረው ወረወሩት። ከዚህ በኋላ ሕይወታቸው እስካለፈበት ጊዜ ድረስ ሲጋራ በደረሰበት የማይደርሱ ሰው ነበሩ። በ16ኛው ክፍለ ዘመን በስፔን የቅኝ ግዛት ዘመን የተቆረቆረችው የ500 ዓመታት ዕድሜ ያላት ሃቫና የኩባ ዋና ከተማ ናት። 3 ዋና ዋና ክፍሎች አሏት። ከ900 በላይ ልዩ ጥበቃ የሚደረግላቸው ታሪካዊ ሕንፃዎች የሚገኙበት ክፍሏ ሃቫና ቪዬሃ ወይም አሮጌው ሃቫና ይባላል። ከ1982 ጀምሮ በዩኔስኮ የዓለም ቅርስነት ተመዝግቧል። ሴንትሮ ሃቫና፣ ማዕከላዊ ሃቫና፣ ቬዳዶ ደግሞ አዲሷ ሃቫና ይባላሉ። የሃቫናን ጎዳናዎች የመጎብኘት ዕድል ካገኙ በጊዜ ማሽን 500 ዓመታትን ወደ ኋላ የመጓዝን ያህል ልዩ ስሜት አለው። ከባሮክ እስከ ኒዮ ክላሲካል የኪነ ሕንፃ ጥበብ የሚታይባት ሃቫና ትናንትም ማንበብ ለሚችሉ ጎዳናዎቿ ሁሉ የታሪክ ድርሳን ናቸው። የከተማዋ ደማቅ የምሽት ሕይወት፣ የሳልሳ ክለቦችና የኮክቴል መጠጦች ደግሞ በትዝታ የነጎዱ ቱሪስቶችን ከዘመናዊው ሕያው ዓለም ጋር የመቀላቀል አቅም አላቸው። ይህም በየዓመቱ በሚሊዮን የሚቆጠሩ የቀድሞ ዘመን ናፋቂ ዓለም አቀፍ ቱሪስቶች ወደ ሃቫና እንዲጎርፉ ምክንያት ሆኗቸዋል። ከሕንፃዎቿ ቀጥሎ የሃቫና ዋነኛ መለያዎቿ ጥንታዊ መኪኖቿ ናቸው። አሜሪካ በ1960ዎቹ ኩባ ላይ የጣለችው የንግድ ማዕቀብ ኩባ ከየትኛውም የዓለም አገር አዳዲስ መኪኖችን እንዳታስገባ ቢያግዳትም ኩባውያንን ግን መኪና ከመጠቀም አላቆማቸውም። አዲስ መኪና እንዳይገዙ ቀድመው ለገቡትም የመለዋወጫ ዕቃ እንዳያገኙ የተከለከሉት ኩባውያን ችግር ብልሃትን አስተምሯቸው ዓለም ቆሞ ያጨበጨበላቸው የፈጠራ ሰዎች አደረጋቸው። ዛሬ ላይ በኩባውያን መካኒኮች ድንቅ ብልሃት ተጠብቀው የቆዩ ከ60 ሺህ በላይ ጥንታዊ የአሜሪካ መኪኖች በኩባ ጎዳናዎች ላይ ይምነሸነሻሉ። መኪኖቹ ከመጓጓዣነት አልፈው የሀገሪቱ ዋነኛ የቱሪስት መስህብ በመሆንም በየዓመቱ
በሚሊዮን የሚቆጠር ዶላር ገቢ ያስገኙላታል። በእርግጥ የ1950ዎቹ መኪኖች ዛሬም በኩባ ጎዳናዎች ሽር ብትን እንዲሉ ማድረግ በሁሉም አገራት በቀላሉ የሚገኝ የመካኒክነት ክህሎት አይደለም። አብዛኞቹ በሃቫና ጎዳና የሚታዩ በትንሹ የ60ና የ70 ዓመት ዕድሜ ያላቸው አሜሪካ ሰራሽ መኪኖች ውስጣቸው የሚገኙ ሞተሮች የራሳቸው አይደሉም። ብልሃተኞቹ የኩባ መካኒኮች ከሩሲያ ላዳና ከጃፓን ዲዝል መኪኖች ሞተር እየወሰዱ በንቅለ ተከላ መኪኖቹን ከመቃብር አፋፍ ላይ እየመለሱ ጎዳና ላይ ያውሏቸዋል። የኩባውያን ጥበብ ግን በዚያ አይገታም። እስከ ቅርብ ጊዜ በኩባ የረባ የኢንተርኔት አገልግሎት አልነበረም። በእርግጥ ሀገሪቱ እንደ አውሮፓውያን አቆጣጠር ከ1996 ጀምሮ ኢንተርኔት ቢኖራትም ከመንግሥት ተቋማትና ልዩ ፈቃድ ካላቸው ባለሙያዎች ውጪ ሰፊው ሕዝብ ኢንተርኔት አልነበረውም። በሀገር ቤት ያሉት የቴሌቪዥን አማራጮችም ቢሆኑ በመንግሥት ቁጥጥር ስለሚደረግባቸው በመዝናኛ ፕሮግራሞች ላይ እምብዛም ናቸው። ኩባውያን ታዲያ ለችግሩ መላ በጁለት። መላው ሳምንታዊ ጥቅል ወይም ኤል ፓኬቴ ሴማናል ይባላል። በየሳምንቱ የሚለቀቁ የሆሊውድ ፊልሞች፣ የኔትፍሊክስ ተከታታይ ድራማዎች፣ የሊጋ ኢስፓኞላ ጨዋታዎችና የዩቲዩብ ቪዲዮዎች ወርደው 1 ቴራባይት አቅም ባለው ሃርድ ድራይቭ ላይ ይጫናሉ። አብዛኞቹ የመዝናኛ ፕሮግራሞች የሚለቀቁት በእረፍት ቀን እንደመሆኑ ስርጭት የሚደረገው ከሰኞ ማለዳ ጀምሮ ነው። በሃቫና መረጃው በሳይክል ቤት ለቤት ይዞራል። ክፍለ ሀገር ደግሞ በሀገር አቋራጭ አውቶቡሶች ይላካል። ጥቅሉን ኮፒ አድርጎ ለመውሰድ ዜጎች ከ1 እስከ $3 ይከፍላሉ። በተጨማሪም አዘጋጆቹ እየተከፈላቸው በሀገር ውስጥ የሚገኙ የንግድ ማስታወቂያዎችን ከቪዲዮዎቹ ጋር አብረው ስለሚጭኑ አትራፊዎች ናቸው። ይህ ዛሬም ድረስ ለኩባውያን ዋነኛው የመዝናኛ አማራጫቸው ነው። በእርግጥ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በኩባ በመኖሪያ ቤት ዋይፋይ ማስገባት፣ በስልክም የፎርጂ ኢንተርኔት መጠቀም የተቻለ ቢሆንም የኢንተርኔት ዋጋ የማይቀመስ በመሆኑ ግን በትንሽ ክፍያ ብዙ ለመዝናናት ዜጎች ዛሬም ድረስ ኤል ፓኬቴ ሴማናልን ይመርጣሉ። ሃቫና የኩባ የፊት ለፊት መልኳ ስትሆን የኩባ እስትንፋሷ ግን ሳንቲያጎ ዲ ኩባ ከተማ ናት። በምስራቃዊ የአገሪቱ ክፍል የምትገኘውና ጀግናዋ ከተማ እየተባለች የምትጠራው ሳንቲያጎ የኩባ የነጻነት ትግል የተለኮሰባት፣ አብዮቱ በድል መጠናቀቁም የተበሰረባት ታሪካዊት ከተማ ናት። እንደ አውሮፓውያን አቆጣጠር ታኅሳስ 23 1953 በፊደል ካስትሮ የሚመራው የአብዮቱ ሰራዊት የመጀመሪያውን የአመፅ ጥይት የተኮሰበት ሞንካዳ ባራክ የተሰኘው የጦር ሰፈር ዛሬም በጥይት አረር የቆሰለ ግድግዳውን እንደያዘ የትግሉን ታሪክ በአካል ይመሰክራል። ሳንቲያጎ ዲ ኩባ በዋናነት የዘር ሐረጋቸው ከአፍሪካ የሚመዘዝ ጥቁር ኩባውያን በብዛት የሚገኙባት ከተማም ናት። እንደ ሃቫና በቱሪስቶች ብዛት አትጨናነቅም። ትክክለኛውን ያልተበረዘ የኩባውያን ባህል ማግኘት እንደ ቱሪስት ሳይሆን እንደ እንግዳ መስተናገድ፣ ሶን በተሰኘው የኩባ የሙዚቃ ስልት መጨፈር ካማረዎት የግድ ሳንቲያጎን መጎብኘት አለቦት። 20 ኪሎ ሜትር በሚረዝመው ነጭ አሸዋ በተሞላ ንጹሕ የባህር ዳርቻዋና በመዝናኛ ስፍራዎቿ የምትታወቀው ቫርዴሮ ከሃቫና በስተ ምስራቅ 140 ኪሎ ሜትር ርቀት ላይ የምትገኝ ከመደበኛ የኩባ ከተሞች ፍጹም የተለየች የኩባ የቅንጦት ዓለም ናት። እዚህ ያረጁ የኩባ መኪኖች ለዘመናዊ የቱሪስት አውቶቡሶች፣ ታሪካዊ ሕንፃዎችም ለቅንጦ ሆቴሎች ቦታቸውን ለቀዋል። በዚህ ምክንያት ቫርዴሮ በየዓመቱ ከ1 ሚሊዮን በላይ ቱሪስቶችን በማስተናገድ ለኩባ ኢኮኖሚ ከፍተኛ የውጭ ምንዛሪ በማስገኘት የቱሪዝም ኢንዱስትሪው የጀርባ አጥንት ናት። ጂኦግራፊያዊ አቀማመጧ ከዝነኛ መሪዎቿ ተጽዕኖ ፈጣሪነት ጋር ተዳምሮ ኩባ አፍንጫዋ ስር ተሰንቅራ የኮሚኒዝም ዓለም መሪ መሆኗ ግን አሜሪካን አላስደሰታትም። ይህም ሦስተኛውን የዓለም ጦርነት ለማስጀመር ከጫፍ የደረሰ ግጭት ውስጥ ከቷቸው ነበር። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር 1962 ነው ዩቱ የተሰኘች የአሜሪካ የስለላ አውሮፕላን በኩባ ሰማይ ላይ በድብቅ ፎቶ እንድታነሳ ተላከች። ተልእኮዋን በተሳካ ሁኔታ አጠናቃ በሰላም ተመለሰች።
በእርግጥ በሰላም አለመመለሷ የታወቀው ያነሳቻቸው ፎቶዎች አሜሪካ ደርሰው ሲተነተኑ ነበር። ጥቅጥቅ ባሉት የኩባ ደኖች መካከል ኒውክለር የታጠቁ የሶቪየት ሚሳኤሎች ተጠምደው ፊታቸውንም ወደ አሜሪካ ዙረው ተገኙ። ከዋይት ሃውስ እስከ ፔንታገን አሜሪካ በአንድ እግሯ ቆመች። ፕሬዝደንት ጆን ኤፍ ኬኔዲ ስራቸውን በሙሉ እርግፍ አድርገው ትተው ኤክስኮም የተሰኘ ከፍተኛ የአማካሪዎች ቡድን በሚስጥር አቋቁመው የኒውክለር ተሸካሚ ሚሳኤሎቹን ብዛትና የመምታት አቅማቸውን የተመለከተ ጥርት ያለ መረጃ ጠረጴዛዬ ላይ እፈልጋለሁ አሉ። ሁለተኛ ዙር የስለላ አውሮፕላኖች ወደ ኩባ ተላኩ። የተገኘው ውጤት ይበልጥ አስደንጋጭ ሆኖ ተገኘ። በኩባ ደኖች ውስጥ የተጠመደው ኒውክለር አብዛኞቹን ዋና ዋና የአሜሪካ ከተሞች በጥቂት ደቂቃዎች ውስጥ እንደሚያጠፉ፣ በትንሹ ከ80 ሚሊዮን በላይ ሰዎችን የመግደል አቅም እንዳላቸው በባለሙያዎች ተነገራቸው። ልብ ያድርጉ፣ ኩባ ከአሜሪካ ፍሎሪዳ ዳርቻ ያላት ርቀት 145 ኪሎ ሜትር ብቻ ነው። ከዚህች ዕለት ጀምሮ ለተከታታይ 13 ቀናት የምዕራቡንና የምስራቁን ዓለም የሚዘውሩት አሜሪካና ሶቪየት እንቅልፍ ባይናቸው አልዞረም። ፕሬዝደንት ኬኔዲ የወቅቱን የሶቪየት ኅብረት የውጭ ጉዳይ ሚኒስትር አንድሬ ግሮሚኮን አግኝተው እንዳናገሯቸው ተሰማ። ነገር ግን የተለየ ውጤት አልተገኘም። ኬኔዲ በሚስጥር ያቋቋሙት የኤክስኮም ቡድን ለችግሩ መፍትሄ ሲል ሁለት ሐሳቦችን አቀረበ። 1. ኩባን በቦምብ መደብደብ፣ 2. ኩባን በባህር ኃይል መክበብ። ኬኔዲ የኒውክለር ጦርነት ይቀሰቅሳል ያሉትን የመጀመሪያውን ሐሳብ አልተቀበሉትም። ሁለተኛውን አማራጭ ተቀብለው ኩባ በአሜሪካ የባህር ኃይል እንድትከበብ ሚስጥራዊ ትዕዛዝ አስተላለፉ። የአሜሪካ ጦር ኩባን ሙሉ በሙሉ በባህር ኃይል ከበባት። ይሄኔ ፕሬዝደንት ኬኔዲ ቴሌቪዥን ፊት ቀርበው ኩባ ላይ ስለተጠመደው ሚሳኤል አብራርተው በዚህ ምክንያት አሜሪካ የባህር ኃይሏን ልካ ኩባን እንደከበበቻት ለዓለም አወጁ። ለሶቪየትም ማስጠንቀቂያ ላኩ። ምንም አይነት የሶቪየት መርከብ ወደ አሜሪካ የባህር ኃይል ለመጠጋት ቢሞክር ወይም በኩባ የተጠመደው ሚሳኤል ወደ አሜሪካ ቢተኮስ አሜሪካ ሶቪየት እንዳደረገችው ቆጥራ እርምጃ እንደምትወስድ አስጠነቀቁ። የሶቪየቱ ፕሬዝዳንት ኒኪታ ክሩሽቼቭ ለኬኔዲ ማስጠንቀቂያ ምላሽ ሰጡ። የአሜሪካ የባህር ኃይል ኩባን መክበቡን የባህር ላይ ውንብድና ሲሉ ጠርተው ወንበዴዎችን ለመቅጣት የሶቪየት የባህር ኃይል ወደ ኩባ በመጓዝ ላይ መሆኑን ገለጹ። ዓለም ጉሮሮውን ያረጥብበት ምራቅ እስኪያጥረው ደነገጠ። ሦስተኛው የዓለም ጦርነት ያውም በኒውክለር ጦር ታጅቦ ሊጀመር በቋፍ ላይ መድረሱ ታወቀ። ከዚህ ቀጥሎ መች ምን ሊሆን እንደሚችል ማንም አያውቅምና ሁሉም ጆሮውን ሬዲዮ፣ አይኑን ቴሌቪዥኑ ላይ ደቅኖ መጠባበቅ ጀመረ። በቅርብ ርቀት ላይ የነበረ የሶቪየት የባህር ኃይል ካሪቢያን ባህር ደርሶ ኩባን የከበበውን የአሜሪካ የባህር ኃይል በሌላ ዙር ከበባ ውስጥ እንዳስገባው ለዓለም አሳወቀ። አሜሪካ ጦሯ ዲፍኮን 2 ወይም ከኒውክለር ጦርነት በፊት ወደሚደረግ የመጨረሻ ደረጃ ተጠንቀቅ መሸጋገሩን ለዓለም አሳወቀች። በዛው ቀንም ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደች። የኒውክለር ጥቃት ሊሰነዘርብኝ ነው፣ ከዚህ ቀጥሎ የማደርገው ሁሉ ራስን ለመከላከል የሚወሰድ እርምጃ ነው ስትል አብራራች። ከዚህ በኋላ ከተሰማም የሚሳኤል ድምፅ ከታየም የኒውክለር ጥፋት እንጂ ሰላም እንሰማለን ብሎ ፈጽሞ የጠበቀ አልነበረም። ሆኖም ዓለም በፍጹም ያልጠበቀው ሆነ። የሶቪየቱ ኒኪታ ክሩሽቼቭ ለኬኔዲ ደብዳቤ መላካቸው ተሰማ። ደብዳቤው አሜሪካ ኩባን ላለመውረር ቃል ከገባች የኒውክለር ኃይላችንን ከኩባ እናስወጣለን የሚል ነበር። ዓለም ጦርነቱ በረደ ብሎ እፎይ ከማለቱ ነገሩ እንደገና ተካረረ። ክሩሽቼቭ ሁለተኛ ደብዳቤ ላኩ። ደብዳቤው አሜሪካ ቱርክ ውስጥ የተከለችውን ሚሳኤል ካላነሳች እኛም በኩባ የተከልነውን ሚሳኤል አናነሳም የሚል ነበር። በዚሁ ቀን ዓለምን ትንፋሽ ያሳጠረ ክስተት ተፈጠረ። ዩቱ የተሰኘች የአሜሪካ የስለላ አውሮፕላን ኩባ ውስጥ የስለላ በረራ በማድረግ ላይ ሳለች ተመታ ወደቀች። አብራሪዋም ተገደለ። ይህ ወሬ ሲሰማ ሦስተኛው የዓለም ጦርነት ተጀመረ። የዓለም ሚዲያዎች ሁሉ ዜና ሆነ። ሆኖም ኬኔዲ ተመቶ ለወደቀው አውሮፕላናቸውም ሆነ ለሞተው አብራሪያቸው አጸፋ ከመመለስ ይልቅ ግድ የለም በቱርክ የተከልነውን ሚሳኤል እናነሳለን ሲሉ ከሶቪየት ጋር በሚስጥር ተደራደሩ። ፍጥጫው በተጀመረ በ13ኛው ቀን ክሩሽቼቭና ኬኔዲ መስማማታቸው ተበሰረ። ክሩሽቼቭ
በኩባ የሚገኙ የኒውክሌር አረር ተሸካሚ ሚሳኤሎች ወደ ሶቪየት እንዲመለሱ፣ የሚሳኤል ማስወንጨፊያዎችም እንዲፈርሱ አዘዙ። ዓለም ከሦስተኛው ዙር ጦርነት ከኒውክሌርም ጥፋት በመርፌ ቀዳዳ ሾልካ ተረፈች። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።